አማኑኤል የለም የሚሳነው እሱ ቃል ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው መድኃኔዓለም የሚሳነው አማኑኤል የሚሳነው እሱ ቃል ሲናገር ተራራው ሜዳ ነው። አላስብም ነበር አልፈዋለሁ ብዬ ቁጭ አልኩት ራሴ እያጠበ እንባዬ እየተፈጸመ ኃይሉ በድካሜ ማዕበሉን አለፍኩት ቀለለልኝ ሸክሜ መድኃኔዓለም የሚሳነው አማኑኤል የሚሳነው እሱ ቃል ሲናገር ተራራው ሜዳ ነው። የቤቴ ራስ ነው የዕቅዴ መሪ በክፉ በደጉ ነፍሴን አስተማሪ ፈጥሮ የማይረሳኝ ቤዛ የደረሰ ቤቴን ደስታ ሞላው እንባዬ ታበሰ መድኃኔዓለም የሚሳነው አማኑኤል የሚሳነው እሱ ቃል ሲናገር ተራራው ሜዳ ነው። የለም የሚሳነው መድኃኔዓለም መድኃኔዓለም የሚሳነው አማኑኤል የሚሳነው እሱ ቃል ሲናገር ተራራው ሜዳ ነው። እየከለከለ ለእኔ የማይጠቅመኝ በጊዜ የሰጠ ቢረባኝ ሁሉ በእርሱ ሆኗል አልሆነም ያለሱ ውዳሴ ምስጋና ይድረስ ለንጉሡ መድኃኔዓለም የሚሳነው አማኑኤል የለም የሚሳነው እሱ ቃል ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው መድኃኔዓለም መድኃኔዓለም አማኑኤል የለም የሚሳነው እሱ ቃል ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው ትናንት ባዶ ነበርኩ የለኝ የሚሰፍር አንዳች አልነበረኝ ታየ የሚቆጠር ከእርሱ የተነሳ ዛሬ ግን ሙሉ ነኝ። ክብር ለሱ ይሁን አለ የማይተወኝ መድኃኔዓለም የሚሳነው አማኑኤል የሚሳነው እሱ ቃል ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው ቋንቋዬ ነሽ ድንግል መግባቢያዬ ስማገኝብሽ ከጌታዬ ስማገኝብሽ ከጌታዬ አንቺ ቀርቤያለሁ ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት አይነሽ ድንግል መግባቢያዬ ስማገኝብሽ ከጌታዬ ስማገኝብሽ ከጌታዬ
ስለሰጠኝ ስለ ቃል ኪዳንሽ አቤት ልጄ አለኝ። ስለ ቃል ኪዳንሽ አቤት ልጄ አለኝ። ባይነሽ ግን መግባቢያዬ ስማገኝብሽ ከጌታዬ ስማገኝብሽ ከጌታዬ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት ሰላም ለኪ ብዬ ስጀምር ጸሎቴ ሐሴት ይመላዋል መላ ሰውነቴ እንደ ቅዱስ ኤፍሬም በምስጋናሽ ልጽና በእጆችሽ አለው ጌታዬ ነውና በእጆችሽ አለው ጌታዬ ነውና ባይነሽ ድንግል መግባቢያዬ ስማገኝብሽ ከጌታ እልልታ ጭብጨባ ለድንግል ማርያም አንቺ ቀርቤያለሁ ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት ቅድስና ሕይወት ከኔ ተሰውሮ በውሸት በሐሜት አንደበቴ ታስሮ በማምላክ ምልጃ አዲስ ሰው ሆኛለሁ እንደ መላእክቱ ይኸው ዘምራለሁ እንደ መላእክቱ ይኸው ዘምራለሁ ባይነሽ ድንግል መግባቢያዬ ስማገኝብሽ ከጌታዬ ስማገኝብሽ ከጌታዬ ቤቴ ሞልቶልኛል በበረከት ቤቴ ሞልቶ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እማ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ኪሮስ የዚህ ጥንታዊና ታሪካዊ ታላቅ ደብር አስተዳዳሪ፣ ክቡር ምክትል አስተዳዳሪው፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ በዝማሬ ጸጋ እያገለገላችሁ የምትገኙ ዘማሪያን፣ የተወደዳችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የድንግል ማርያም ወዳጆች፣ የመላእክት አለቃ የቅዱስ ዑራኤል ባለሟሎች፣ በዚህ ዕለት በማለዳ ወደ እግዚአብሔር ቤት ወደ ተቀደሰው ስፍራ ደጅ ለመጥናት ለስዕለት፣ ለአገልግሎት፣ ለምስጋና፣ ለውዳሴም ለቅዳሴም የተሰበሰባችሁ ቅዱስ ዑራኤልን እርዳን አማልደን ለማለት የመጣችሁ ምእመናን፣ ምእመናት እንደምን አደራችሁ? ድምፅ ያንሳል ይመስለኛል። ዙሪያውን ብዙ ሰው ይታየኛል። አንድ ላይ ምስጋናና ቅርብ እንደምን ሰነበታችሁ? አዎ አንቆጥብምና ለምስጋና አንደበታችን እንዲባረክ ከፍ አድርገን እግዚአብሔር ይመስገን እንበል። እንደምን አረፈዳችሁ?
አዎ የቅዱሳን አምላክ እግዚአብሔር ስላደረገልን ነገር ሁሉ፣ ስለዋለልን ውለታ፣ ስለሰራልን መልካም ሥራ፣ ስለማይነገር ስጦታውም ስሙ ለዘላለም የተመሰገነ ይሁን። ስሙ የተመሰገነ ይሁን። አሃተ ሳልክዎ ለእግዚአብሔር ወኪያሃ አሐስስ። በእግዚአብሔር ቸርነት በክቡር አባታችንም ፈቃድ በመምህራኑ በሊቃውንቱ ጸሎት በዚህ ሰዓት ይህንን ቃል መነሻ አድርገን እንደ ቁመቴና እንደ አትሮንሱ ቁመት የሚሆን መልእክት የእግዚአብሔርን ቃል እንሰማለን። በመጨረሻም አንድ ምስክርነት የእግዚአብሔርን ሥራ እነግራችሁና እናጠቃልላለን። እግዚአብሔር ልቡናችንን ከፍቶ አእምሮአችንን አንቅቶ ጆሮአችንን አዘጋጅቶ የምንሰማው ቃል በሕይወታችን ፍሬ የሚያፈራ እኛም የምንጠቀምበት ተናጋሪም ሰሚም የሚድንበት እንዲሆንልን ቅዱስ ፈቃዱ ይሁንልን። በሉ እንደገና አንደበታችሁ ይናገር፣ አሜን በሉ። የእግዚአብሔር ቃል ቦታ ሲያገኝ ይሰራል፣ ፍሬ ያፈራል። የእግዚአብሔር ቃል መልካም መሬት ሲያገኝ 30፣ 60፣ 100 ፍሬ ያፈራል። ስለዚህ መስማታችን ብቻ ሳይሆን በቃሉ የምናገኘው ልዩ ልዩ ጸጋ በረከት ነውና የሚያስፈልገን ቃሉ በልቡናችን ይደርብን። መጽናናት እንድንችል በማን ነው የምንጽናናው? ቶሎ ቶሎ ንገሩኝ። በማን እንጽናናለን? በእግዚአብሔር። እንደሱ ያለ አጽናኝ፣ እንደሱ ያለ የሚያረጋጋ ማንም የለምና እዚህ ውስጥ አዝነን ተክዘን የምንገኝ ቃሉን ሰምተን እንድንጽናና እግዚአብሔር ይርዳል። ብዙዎች ተጽናንተው ያውቃሉ። በእግዚአብሔር ቃል ሐዘናቸውን ረስተው ያውቃሉ። ትካዜያቸውን ትተው ያውቃሉ። እንባቸውን አብሰው ያውቃሉ። በእግዚአብሔር ቃል ሐሳባቸውን ረስተው ያውቃሉ። ሸክማቸውን አራግፈው ያውቃሉ። ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ ያሳርፋችኋለሁ ይላልና እግዚአብሔር። ብዙ ሸክም ያለባቸው ሰዎች ለሱ ሰጥተው ለሱ ነግረው ቀሎላቸው ያውቃል። እውነት ሐሰት? እግዚአብሔር በሐዘን ውስጥ የምትገኙ በትካዜ ውስጥ ያላችሁትን ሁሉ እንዲያጽናናችሁ እንዲጎበኛችሁ ፈቃዱ ይሁን። ቃሉ ይችላል። እግዚአብሔር ኃይል አለው። እመ ሳሙኤል ሐና እንባዋ የታበሰው ልቧ የተመለሰው ጥያቄዋ መልስ ያገኘው ሐሳቧን ለእግዚአብሔር ነግራ ነው። እንባዋን በቤቱ ቆማ አፍስሳ ነው። የልቧን ችግር የልቧን ትካዜ ለሱ ብቻ ነግራ ነው። እግዚአብሔር ይችላል። እግዚአብሔር ተመለከታት ይላል መጽሐፍ ቅዱስ። አያት፣ ልመናዋንም ተቀበለላት። የምታለቅሰውን እንባ አይቶ መልስ ሰጣት። ለጥያቄዋ ሁሉ መልስ ስላገኘች በድጋሚ ተመልሳ ልቤ በእግዚአብሔር ጸና ያለችው እሷ ናት። ምን አለች? ልቤ በማጸና በእግዚአብሔር ጸና አለች። ለምን? ሐዘኗን አስረስቷታል። ጥያቄዋን ተቀብሏታል። ይቀበልላችሁ። ጥያቄ አላችሁ? ልመና አላችሁ? አዎ፣ ሁላችንም ጉዳይ አለን። ሰው እግዚአብሔር ፊት ቀርቦ ጥያቄ የሌለው የለም፣ ማመልከቻ የሌለው የለም። አዎ፣ ሁላችንም ጉዳይ አለን።
ከማ ከእግዚአብሔር ለሌላ ብንነግረው መልስ የማናገኝለት ብቸኛ ጥያቄ ለሱ ብቻ የምናዋየው ይኖራል። ስለዚህ እንደ ሳሙኤል እናት እንደ ሐና እግዚአብሔር እንዲሰማን ፈቃዱ ይሁንልን። የብዙዎች እንባ በእግዚአብሔር ቤት ነው የሚመለሰው። አይዟችሁ አይዟችሁ፣ ጉዳይ ፈጻሚ አምላክ፣ መልስ የሚሰጥ አምላክ ነው እግዚአብሔር። እፎይ ብለን ለመሄድ ያብቃን። እስቲ እፎይ በሉ። አላላችሁም? ለማነግረን ለሱ የሕይወታችንን ጉዳይ፣ የቤታችንን ጉዳይ፣ የጤንነታችንን ጉዳይ፣ የትዳራችንን ጉዳይ፣ የልጆቻችንን ጉዳይ፣ የሀገራችንን ጉዳይ፣ የቤተ ክርስቲያንንም ጉዳይ ለሱ ነግረን አንተ ታውቃለህ ብለን እፎይ እንድንል እሱ ይርዳን። ምን ብለን? አንተ ታውቃለህ ብለን ጉዳያችንን ሁሉ እሱ ያውቃል። አያውቅም? አንተ ታውቃለህ በሉ እስቲ። ያቺ ሰው ቅድም ያነሳናት የሳሙኤል እናት ሐና እግዚአብሔር አዋቂ ነው፣ ስራውም አይመረመርም ማለት ይችላል። በእውነት እግዚአብሔር አዋቂ ነው። አይዟችሁ። ብዙ የሚያስጨንቅ ነገር አለ በሕይወታችን። ብዙ የሚያሳስብ ጉዳይ አለ በሕይወታችን። ብዙ ከባድ ነገር አለ በኑሯችን። ይሄንን እንረዳለን። የሞላለት የለም። ብዙ የሚያሳስብ ነገር በምስራቅ አለ፣ በምዕራብ አለ፣ በሰሜኑ አለ፣ በደቡቡ አለ፣ እቤታችን አለ፣ ጎረቤታችን አለ፣ በዓለም ላይ አለ፣ በሀገራችን አለ። ብዙ ችግር አለ። ነገር ግን እግዚአብሔር አዋቂ ነው ከኛ በላይ። እውነት ሐሰት? መድኃኔ ዓለም ያውቃል፣ መድኃኔ ዓለም ያውቃል፣ መድኃኔ ዓለም ያውቃል፣ መድኃኔ ዓለም ያውቃል። ሰው በከንቱ ይጨነቃል፣ መድኃኔ ዓለም ያውቃል። እስቲ አብረን እንበል። መድኃኔ ዓለም ያውቃል፣ መድኃኔ ዓለም ያውቃል፣ መድኃኔ ዓለም ያውቃል። ሰው በከንቱ ይጨነቃል፣ መድኃኔ ዓለም ያውቃል። ሰው በከንቱ ይጨነቃል። ወንዶች አልዘመራችሁም? ምን ሐሳብ ላይ ናችሁ? ተመልካቾች ናችሁ? አመስጋኞች ናችሁ ብዬ ነው የማምነው። በሉ ዘምሩ እናንተ፣ የእናንተ ተራ ነው። መድኃኔ ዓለም ያውቃል፣ መድኃኔ ዓለም ያውቃል። አጨብጭቧ። አይ የወንዶች ተራ ነው። የእናንተ ነገር እነዚህ የዋህ እንደጋግ እናቶች እህቶች፣ የወንዶች ተራ ነው። ቆይ ዝም በሉ እናንተ። መድኃኔ ዓለም ያውቃል። ድገሙ። ሰው በከንቱ ይጨነቃል፣ መድኃኔ ዓለም ያውቃል። ሰው በከንቱ እግዚአብሔር ከእናንተ ጋር ይሁን። ትንሽ ድምፃችሁ ይገለብጣል። ሴቶቹን እንሰማና የእነሱን አይታችሁ ለወደፊቱ ትዘጋጃላችሁ። በሉ እናንተ ዘምሩ። በሉ ዘምሩ። መድኃኔ ዓለም ያውቃል፣
ሰው በከንቱ ዝማሬ መላእክት ያደርግልን። አዎ እሱ ያውቃል። ይህንን ብለን ነው እዚህ መሰብሰብ ያለብን። ይህንን አምነን ነው ቃሉንም ለመስማት መዘጋጀት ያለብን። ከነሸክማችን ከነ ኃጢአታችን ነው የመጣ ነው። ግን እሱ ያውቃል። መሐሪ አምላክ ነው፣ ደግ አምላክ ነው። ብዙ ችግር በልባችን ይዘን ነው አላችሁ። ይሰማችኋል? ወብዙ ሐዘኑ ለልብየ አድኅነኒ እምንዳቤ ይላል ቅዱስ ዳዊት። የልቤ ሐዘን ብዙ ነው፣ ከጭንቀቴ አውጣኝ፣ ከችግር አድነኝ ይላል። የልቤ ሐሳብ ብዙ ነው፣ ጉዳዬ ብዙ ነው፣ ብዙ ነው። ግን ማን ያውቃል? ተናገሩ። ማን ያውቃል? መድኃኔዓለም ያውቃል። ለሱ ስንሰጠው ነው እኛ እፎ የምንለው። ስለዚህ በዚህ ስፍራ የተገኘን ሁላችን እንባ የሚያብስ ጥያቄ የሚመልስ ባለ ጉዳይ የሚሰማ ሕሙም የሚፈውስ የተራቆቱትን የሚያለብስ አምላካችን ቤት ነውና ያለነው። ለሱ ሐሳባችንን ጥለን ጆሮአችንን አንቅተን ቃሉን እንድንሰማ አስቀድሜ ለማሳሰብ ነው። ርዕሳችን አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ የሚል ነው። ይህም ማለት እግዚአብሔርን አንድ ነገር ብቻ ለመንኩት እሷንም እሻለሁ ማለት ነው። የምናውቀው የተማርነው በብዙ መምህራን የሰማነው ቃል መሆኑን አምናለሁ። አዲስ ነገር የለም፣ አዲስ ቃልም የለም። በብዙ ሊቃውንት በብዙ መምህራን አመስጥረው ተርጉመው በሚነግሩን እንደ ተማርነው እረዳለሁ። ብዙ ዘመን ስንማር ነው የኖርነው። ጆሮአችን ያልሰማው ነገር የለም። ጆሮ ሰምቶ አይሞላም፣ ዓይንም አይቶ አይጠግብም ይላል ጠቢቡ ሰሎሞን። አልሞላ ብሎ ነው እንጂ ያልሰማነው ነገር የለም፣ ያላየነውም ነገር የለም። አዲስ ነገር አይደለም። ግን እንዲያው ለአሁን እንደገና አንስተን እንሰማዋለን። አንድ ላይ እንበል፣ እግዚአብሔርን በሉ። አይጮክ በሉልኝ። እኔም ጮክ ላለሁ፣ እናንተም ጮክ በሉ አንድ ላይ። እግዚአብሔርን አንዲት ነገር ብቻ ለመንኩት እሷንም እሻለሁ። በጣም ግሩም ነው። የተለየ ቃል ነው። መዝሙረኛው ዳዊት በመዝሙር 26 ቁጥር 4 ላይ የተናገረው ዘወትር የምንጸልየው ቃል ነው አላችሁ። ማን ነው የተናገረው? ማን? የላችሁም ነበር። ሄዳችሁ እንዴ ወደኋላ? ቅድም እዚህ እንድንሆን እኮ ነው ያን ሁሉ መቅድም ያነበብኩት። እዚሁ እንድንሆን ነው። በቃ ብዙ በአይምሯችን የሚመላለሰውን ሁሉ ትተን እዚህ እንድንሆን ነው። ማን ነው የተናገረው? መዝሙረኛው ቅዱስ ዳዊት ነው። ማን ነው ያናገረው? እግዚአብሔር ነው። እግዚአብሔር አናጋሪ፣ ዳዊት ተናጋሪ ነው። እግዚአብሔር ይችላል፣ ያናግራል እኮ እንኳን ወዳጆቹን እንኳን የመረጣቸውን እንኳን በአርአያው የፈጠረው ሰውን እግዚአብሔር ይችላል ሁሉን ማናገር ይችላል። አፍ ከፍቶ ማናገር፣ ፊት ጸፍቶ ማናገር፣ ምንም የሚሳነው ነገር የለም። እውነት ሐሰት ይችላል። ድንጋዮች አይተናል፣ አህዮች አይተናል፣ ሲናገሩ ሰምተናል። ተናገሩ ሲል ይናገራሉ። ዳዊት ደግሞ እጅግ ብዙ ነገር አስተላልፏል፣ ተናግሯል። ያናገረው እሱ ነው፣ የፈቀደለት እሱ ነው።
እግዚአብሔር በእኛም ላይ አድሮ ይጠቀምብን። አሜን በሉ። ምን ሆናችሁ ነው? አሜን የሚባል ነገር ላይ አሜን ማለት ምስጋና ሲሆን ተመስገን ማለት ይጠበቅብናል። ቅዱስ ዳዊት የእግዚአብሔር ወዳጅ ነው። የመረጠው ያከበረው የለየው ከፍ ያደረገው ሰው ነው። ከትንሽ ያነሳው እግዚአብሔር ይችላል፣ ማንሳት ይችላል፣ መጣልም ይችላል። እውነት ሐሰት መጣል ይችላል አይችልም? ደህና አድርጎ ሲጥል አይታይም፣ ሲታገል ሲጥል ግን ይታያል። እግዚአብሔር ይጥላል፣ አይጣለን። መድኃኔዓለም አሜን በሉ። ምን አይበለን? አይጣለን። እሱ ከጣለም ያነሳ የለም። ዓለም ቢጥለን እግዚአብሔር ያነሳል። ዓለም ቢያዋርደን እግዚአብሔር ያከብራል። ዓለም ቢሽረን እግዚአብሔር ይሾማል። ዓለም ቢያቆስለን እግዚአብሔር ያክማል። ነገር ግን እሱ ከጣለ እሱ ካዋረደ የሚያከብር የለም። ዳዊትን ያከበረው ከፍ ያደረገው እሱ ነው። ታውቃላችሁ፣ ከታች አንስቶ ከእረኝነት ስፍራ ታውቃላችሁ፣ በቤተ መንግሥቱ በእስራኤል ዙፋን እንዳስቀመጠው የእግዚአብሔር ወዳጅ ነው። ወዳጅ መሆኑን የነገረን ዳዊት አይደለም አላችሁ። ከኔ ጋር ሁኑ። አሁን እኔ እግዚአብሔር ወዳጅ ነኝ ያለው ዳዊት አይደለም። የነገረን ራሱ እግዚአብሔር ነው። ዳዊት ወዳጄ ነው አለ። ምን አለ? ዳዊት ወዳጄ ይበለና። ደስ ይላል አይደል? ዳዊት እንደ ልቤ ነው አለ። ማን ነው ያለው? እግዚአብሔር። ምንኛ መታደል ነው! ዳዊት የኔ ነው ያለው እግዚአብሔር ነው። የኔ ናችሁ ይበለን ምእመናን። ካህናት ብንሆን ምእመናን ብንሆን የኔ ናችሁ መባል መታደል እኮ ነው። ባል እንኳን የኔ ባለቤት ናት ሲል ደስ አይላችሁም? ሚስቶች አይላችሁም እንዴ? ይሰማል አይሰማም? ባለ ትዳሮች እስቲ እጃችሁን አውጡ። በትዳር ላይ ያላችሁ ኧረ ትንሽ ሰው ነው የሚያሳየኝ። እንዴት ነው? ባለ ትዳሮች እስቲ እጃችሁን ከፍ አድርጉ። እንዴ ያኮራል እንጂ አያሳፍር። እኔ አንዱ ነኝ፣ አይዟችሁ። እኔ አንዱ ነኝ፣ ያወጥቻለሁ። ባለ ትዳሮች እሺ፣ ባለ ትዳር ወንዶች እስቲ እጃችሁን አውጡ። ጎሽ! ኧረ ወንዱ ሁሉ ጎበዝ ነው፣ በሙሉ ባለ ትዳር ነው። ይባርክላችሁ እግዚአብሔር። ታዲያ የኔ ባለቤት ነው ስትል ሚስት ባል ደስ ይላል አይደል? ባለቤቴ ነው ስትል ኩራት ሲሰማት፣ የኔ ነው ስትል ደስ ይላል። እግዚአብሔር ዳዊትን ወዳጄ ነው እንደ ልቤ የሆነ ሰው አግኝቻለሁ ያለው እሱ ነው። የተወደዳችሁ ክርስቲያኖች እግዚአብሔር የኔ የሚላቸው የመረጣቸው ያከበራቸው የለያቸው ከፍ ያደረጋቸው ወገኖች አሉ ቅዱሳን። ዛሬም የኔ እንዲለን ነው ልመናችን። የሱ መሆን መታደል ነው። የሱ መሆን ከሁሉ በላይ ነው። የማ መሆን ይሻላል? እኔ እኮ የትራምፕ አላልኳችሁም፣ አይዟችሁ። ታውቁታላችሁ አይደል? የፕሬዝዳንት ትራምፕ ነኝ አይደለም እኮ ማለት ያልኳችሁ። እሱ ኃላፊ ነው፣ እሱ ተሻሪ ነው፣ እሱ ተሰባሪ ነው። እኔ እኮ ያልኳችሁ የእግዚአብሔር መሆን። የማ መሆን ይሻላል? የእግዚአብሔር። እስቲ የእሱ መሆን ይሻላል የምትሉ እጃችሁን አውጡ። የሚሰማችሁ ታወጣላችሁ። ግሩም ነው፣ ግሩም ነው። የማ መሆን? ለእኔስ ወደ እግዚአብሔር መቅረብ ይሻለኛል ሲበሉ ይሻለኛል፣ መታመኛዬ እርሱ ነውና ይገባዋል ክብርና
መምህር እኔ በእውነቱ ያው እንደምታውቁት ከ30 ዓመት በኋላ ነው እዚህ አውደ ምሕረት ላይ ፈቃደ እግዚአብሔር ሆኖ የመጣሁት። ከዚህ ዓመታት በፊት ከ30 ዓመታት በፊት እዚህ ሳምንታዊ ጉባኤ ነበረኝ። ያን ጊዜ በወጣትነት እድሜ በልጅ እንደው ፍሬሽ የሚሉት አለ ጀማሪ አገልጋይ በነበርንበት ዘመን ዛሬ ደግሞ መምህር በላይ ይሄንን ቀን እዚህ እንድመጣ ጋብዘውኝ አባቶቼ ደግሞ ፈቃዳቸው ሆኖ ድጋሜ ተገኝቼ ነውና፣ ግን ስታጨበጭቡ ዝም ብላችሁ አንድ ላይ አታጨበጭቡም እንዴ? እስቲ አንድ ላይ እንዘምር። ለኔ መታመኛዬ እርሱ ነውና ይገባዋል ክብርና ምስጋና። ግሩም ነው፣ ድንቅ ነው። ቅዱስ ዳዊት የእሱም ምርጫ ወደ እግዚአብሔር መቅረብ፣ የእግዚአብሔር ደግሞ ቸርነት ዳዊት የኔ ነው ማለት፣ ምርጫው ያደረገው ፍላጎቱ የዳዊት ከእግዚአብሔር ጋር መሆን። ስለዚህ ነው ዳዊት ነው እግዚአብሔርን አንዲት ነገር ብቻ ለመንኩት። ስንት ነገር የተወደዳችሁ ክርስቲያኖች፣ እኛውን ስንት ነገር ይዘን ይሆን? ስንት ነገር ነው ይሆን ለእግዚአብሔር? ምን ያህል ጉዳይ ይዘን ነው የመጣ ነው? ግን የዳዊት ልመና፣ የዳዊት ፍላጎት፣ የዳዊት ጸሎት አንድ ነገር ብቻ መሆኑ ሳይሆን የሚሻው የሚፈልገው ደግሞ በእግዚአብሔር ቤት መኖርን ብቻ ነው። በማቤት በእግዚአብሔር ቤት። አቤት ጸጋ፣ አቤት ክብር፣ አቤት መታደል! በማቤት በእግዚአብሔር ቤት በረከት አለ፣ ረድኤት አለ፣ ድህነት አለ፣ ሕይወት አለ። ጸጋው ብዙ ነው። በዚህ ቤት መኖር፣ በእግዚአብሔር ቤት መጽናናት አለ፣ መረጋጋት አለ፣ ሰላም አለ። እውነት አሰት በማ ቤት ነው ሰላም ያለው? ሰላም በእግዚአብሔር ቤት አለ። እርግጥ ነው ጠላታችን ዲያብሎስ ብዙ የሥራ ልምድ አለውና ሰላማችን ባለበት በቤቱ ሳይቀር ይረብሸናል። ሰላም ባለበት በቤቱ ሳይቀር መጥቶ ይበጠብጠናል። ብዙ ቤታችን በቤቱ ሰላም እናገኛለን ብለን ስንሄድ ሊነጥቀን ይፈልጋል። ግን ቤቱ የሰላም ነው። እየሰማችሁ ነው? አዋጁ ሰላም ነው። ስብከቱ ሰላም ነው። ዓላማው ሰላም ነው። መልእክቱ ሰላም ነው። ለሁሉም የሆነ የሚመት ሰላም ነው። ሰላም ለኩልክሙ ሲባል አልሰማችሁ? ሰላም ለማ የላችሁ? ሰላም ለሁላችሁ ሲባል አልሰማችሁ? ለኩልክሙ ሲሉ ካህኑ ምን ትላላችሁ? ጮክ በሉ። ግሩም ነው። እስቲ በሉ። አዎ በቤቱ ሰላም አለ። ግን ጠላት ዲያብሎስ ቤቱ ሳይቀር ሰላማችንን ሊነጥቀን ይፈልጋል። እዚህ መጥተው የሚጨቃጨቁ ሰዎች አላያችሁ? እዚህ መጥተው የሚከፋፈሉ ሰዎች አላያችሁም? አይገባም እኮ
ቤቱ ግን የሰላም ነው፣ የበረከት ነው። ለሁሉም የሚበቃ በረከት ያለበት ቦታ ነው። ከቤቱ የሚገኘው ሰላም በረከት ነው፣ ምሕረት ነው፣ ይቅርታ ነው። ዳዊት ከቤትህ በረከትን ጠገብን ነው የሚለው። እስቲ በሉላችሁ ጠገብን እግዚኦም በረከተ ቤትከ፣ አቤቱ ከቤትህ በረከትን ጠገብን። መስቀሉ በረከት ነው፣ ጸበሉ በረከት ነው፣ ወንጌሉ በረከት ነው፣ ካህናቱ በረከት ናቸው፣ እምነቱ በረከት ነው፣ ዝማሬው፣ ስብከቱ፣ ቅዳሴው፣ ውዳሴው ምስጋና ነው፣ በረከት ነው። እንባ ማበሻ ነው፣ ልዩ መሐረብ ነው፣ መግቢያ በር ነው፣ የዘላለም ጽድቅ መውረሻ ነው። ዳዊት አንድ ነገር ብቻ ለዘላለም በቤቱ መኖርን እግዚአብሔርን ደጅ ጠናለሁ እለምነዋለሁ። ተመልከቱ፣ እኔና እናንተ በቤቱ ለመኖር በቃሉ ለመኖር ምን ያህል ነው የምንመኘው? ምን ያህል ነው የምንናፍቀው? እንዴት ነው ያለነው? እኛ ከእግዚአብሔር ጋር ለመኖር ምን ያህል ነው ዕለት ዕለት የምንፈልገው? ዳዊት አሁንም ዋልያ ወደ ውሃ ምንጮች እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች ይላል። ወደማ ወደ እግዚአብሔር ትጠማለች። ነፍሴ አንተን ትፈልጋለች። የእግዚአብሔር ልጆች ዓለም የመከራ ነው። ወደሱ መናፈቅ ከሱ ጋር መኖር ይሻላል። ዓለም መጨረሻው አያምርም፣ ፍጻሜው አያምርም። በዚህም ስንኖር መከራ ነው፣ መጨረሻውም ገደል ነው። ከሱ ጋር መሆን ይሻላል፣ በቤቱ መኖር ይሻላል። ዳዊት እኮ ከእስራኤል ቤተ መንግሥት ይልቅ ከሚያምረው በዝግባ በወርቅ ከተለበጠው ቤተ መንግሥት ይልቅ በቤቱ መኖርን ነው የለመነው። ደስ ይለኛል ያለው ወደ እሱ መሄድን ከእሱ ጋር መኖርን ነው። ወደ እግዚአብሔር ቤት እንሄድ ሲሉኝ ምን አለኝ አለ ዳዊት? ደስ አለኝ። በእግዚአብሔር ቤት የተገኛችሁ አሁንም አጽንቶ በቤቱ ያኖራችሁ፣ ከክፉ ነገር ሁሉ ሰውሮ በቸርነቱ እስከ ሕይወታችን ፍጻሜ በቤቱ በፊቱ ለመመላለስ ለመኖር ያብቃን። ሥጋውን በልተን ደሙን ጠጥተን በክብር እንድንኖር እግዚአብሔር ይርዳን። በቤቱ የኖሩ ጸንተው እስከ መጨረሻው የበቁ ሰማያዊ አክሊል የተቀዳጁ ብዙዎች ናቸው። ስለዚህ በእግዚአብሔር ቤት መኖር፣ ከእሱ ጋር መሆን፣ እስከ መጨረሻው መጽናት የክብር አክሊልን ያወርሳል። አምላካችን በቸርነቱ በክብር እንዲያኖረን በቤቱ እንዲያኖረን ፈቃዱ ይሁንልን። የእመቤታችን አማላጅነት የመልአኩ የቅዱስ ዑራኤል ረድኤት በረከት ከሁላችን ጋር ይሁን። የሰማነው ቃል በጆሮአችን ብቻ ሳይሆን በልባችን እንዲያድርብን የእሱ ፈቃድ ይሁንልን። የተወደዳችሁ ክርስቲያኖች፣ ቅድም እንዳልኳችሁ ሁሉም የሆነው ማሲፈቅድ ነው። አልተናገራችሁም? ማሲፈቅድ ነው። በቃ ፈቃድ ይሁን በሉ። ሁሌ ለጉዳያችሁ ያንተ ፈቃድ ይሁን በሉ። እሱ ሲፈቅድ ነውና ዛሬ በቸርነቱ በሱ ፈቃድ በእውነቱ እዚህ ትልቅ አውደ ምሕረት ላይ በመልአኩ ቀን በቅዱስ ዑራኤል ዕለት ከረጅም ዓመታት በኋላ ዕድሜ ሰጥቶ አቆይቶ ዳግም እኔም እዚህ ተገኝቼ ቆሜ በፊታችሁ እችን ያህል ቃል እንዳስተላልፍ ስለፈቀደልኝ ምስጋና ለእርሱ ይሁን። ይሄ በጣም
ከ30 ዓመታት በፊት እኔ በሌላ ደብር እያገለገልኩ እዚህ ደግሞ ሳምንታዊ ጉባኤ ያኔ የነበራችሁ ምናልባት ትኖራላችሁ። አሁን ወንድማችን ቀሲስ መኮንን ወልደ ጊዮርጊስ አሁን አሜሪካን ሀገር የሚገኙት እዚህ በነበሩበትና ትልልቅ የቤተ ክርስቲያን አባቶች በሚያስተዳድሩበት የሊቃውንት ስፍራ ነው ቅዱስ ዑራኤል። የደጋጎች አባቶቻችን ስፍራ ነው። የካህናቱ ሕይወት የምእመናኑ ብዛት ያን ጊዜም ሰፊ ነበር እና ያኔ እዚህ ላገለግል ተራ ደርሶኝ እኔ ወደዚህ ልመጣ ስዘጋጅ ቃል ኪዳን ባለቤቴ የመጀመሪያ ልጅ ለመውለድ እንደምታውቁት ነው፣ ያው ምጥ የሚባል ነገር አለ አይደል? መጣ ተባለ። ማመጣ ማን መጣ ነው ያልኳችሁ? መጣ ተባለ። እኔ ወደዚህ ልመጣ ምጥ ደግሞ ወዴት መጣ? ወደ ቤቴ መጣ። ሁለት ልብ ያደርጋልና እሷ ምን አለችኝ? ግድ የለም አንተ ወደዛ ሄድ እኔ ወደ ሆስፒታል አለችኝ። መልካም ጥሩ አልኩና እሷ ወደ ሆስፒታል ስገባ እኔ እንዲያው በሁለት ልብ ምጥ ሲመጣ እንዴት ነው የሚኮነው? ደግሞ የመጀመሪያ ልጅ አላችሁ እና መጣሁ። እኔም በቃ እዚህ ደረስኩ፣ እሷም እዛ ደረሰች። ዘውዲቱ ሆስፒታል የሚባል እሱም ቅርብ ነበር እና እዚህ ምስመጣ ብዙ ምእመናን ቅዱስ ዑራኤልን እየተማጸኑ ጉዳያቸው እየተፈታ ችግራቸውን እየተፈታ ምስጋና እያቀረቡ ብዙ ሰዎች እልል ይባልላቸዋል፣ ምስጋና ያቀርባሉ፣ ስለታቸውን ይሰጣሉ። ቅዱስ ዑራኤል ሰሚ መልአክ ነው። እውነት አዘን ከኔ ጋር አሁን በጣም ሰሚ መልአክ እግዚአብሔር ይመስገን። ያለ ጠባቂ ያልተወን አምላክ ከኛ አቀራረብ ካልጎደለ በቀር እግዚአብሔር በቅዱሳኑ በኩል የሚቀርበውን ጸሎት እና ልመና ይቀበላል እና ያን ጊዜ እዚህ ስደርስ እንዳልኳችሁ ሐሳቤ በጣም እንትን ብሏል እና ምን አልኩት? ቅዱስ ዑራኤል እንዴት እንግዲህ አንተ ታውቃለህ፣ እኔ አንተ አውደ ምሕረት እሷ ደግሞ ሆስፒታል፣ ስለዚህ እዛ አንተ ስራ እኔ እዚህ ላገልግል አልኩት ማለት ነው አላችሁ። እስቲ በሉት አንተ ቤቴ ስራ እኔ እዚህ ልገኝ። እናንተ አሁን እዚህ ናችሁ፣ እቤታችሁ ማን ይግባ? አዎ መድኃኔዓለም ቤታችሁ ይስራ። እኔ እዚህ ነኝ፣ ግን እዛ አንተ ሂድ አልኩት። እሱ እዛም ቢሄድ እዚህም አለ። እውነት አስብ፣ በሁሉ ስፍራ አለ። ስለዚህ እኔ ነኝ እዚህ የምወሰነው። እኔ እዚህ ስገኝ እዛ የለውም። እሱ ግን እዚህም አለ እዛም አለ። እውነት አሰት እግዚአብሔር እዚህ አለ። በዓለም ላይ ሁሉ ሙሉ ነው፣ የእግዚአብሔር መላእክትም እንዲሁ። ስለዚህ እኔ እዚህ ነኝ፣ አንተ ግን እዛ ሂድ። ከኔ ደግሞ አንተ ትሻላለህ፣ አንተ ትበረታለህ፣ ከኔ ይልቅ አንተ ትረዳለህ አልኩት። ጨርሼ አገልግዬ እንዲያው መልአኩ እንግዲህ ደህና ዜና አሰማኝ እያልኩ ልክ ሲሄድ የቃል ኪዳን የባለቤቴ እናት ነበሩ። ያን ጊዜ በሕይወት ነፍሳቸውን ይማር አሁን ላይ ናቸው። በር ላይ ቆመው ይላሉ፣ እዛ ሆስፒታል በር ላይ። ጎሽ ጥሩ ነገር ነው ብዬ ቀረብ አልኳቸው። በእውነትም ወንድ ልጅ ተወልዷል፣ ደስ ይበልህ አሉኝ። ቆዩኝ። እኔም መልሼ እግዚአብሔር ይመስገን ስም አወጣለታለሁ ተዋህዶ ብዬዋለሁ አልኳቸው። እየሰማችሁ ነው? ተዋህዶ ብዬዋለሁ አልኳቸው። ተዋህዶ በለጠ ይባላል። እየሰማችሁ ነው? ማን ይባላል? ይባላል ዲያቆን ነው። እዛ በውጭ ሀገር አሁን የልሱም የልጅ አባት ነው። ትልቅ ሰው ነው። አገልጋይ ነው። እግዚአብሔር ይመስገን እና ያን ቃል እዚህ እንደ የሆነውን ብነግራችሁ ራሱ መልካም ስለሆነ ነው። እግዚአብሔር ከሁላችን ጋር ይሁን።